ወይኔ ጉድ! የት ነው የምገባው? ምንድን ነው የማደርገው? ሁለተኛ ካለኔ ፈቃድ ከዚህ ቤት እንዳትወጪ። ሌላው የዚህን ቤት ሚስጥር አሳልፈሽ ሰጪና ከኔ ጋር ትልቅ ችግር ውስጥ ነው የምትገቢው። ሄሎ አባዬ፣ ይኸውልህ ስማኝ፣ አለሜ ሰፈር መታጠፊያው ካቆማለች ቶሎ ሂድላት። አለሜ። አቤት። ሰላም ነሽ? እባክህን መጀመሪያ ላስረዳ። አላወቅሽኝም እንዴ? ታውቀኛለህ እንዴ? የቱ ታውቃት ነው? ትሁትዬ፣ አግኝቼዋለሁ አባትሽ ነው። ትሁት፣ ምን ልታዘዝ? ዛሬ ደግሞ ትህትናን አላብሰሻል። ቤቲ፣ ሁሌም ለመታዘዝ ዝግጁ ነኝ፣ ምክንያቱም ስራዬ ነው። አንድ የሚያግዘን ሰው ደስ እየመጣ። ቆይ ከዚህ ግን ይሄ ነገር ቢቀርብን አይሻልም? አንቺ ያምሻል እንዴ? ተያይዘው የሚመጡ ብዙ ነገሮች አሉ። ለሱን ያለፍነት ውስጥ እዚህ ያለውና እየተፈጠረ ያለው ነገር ከልጄ ጋር ምን እንደሚያገናኘው ማውቀው እኔ ነኝ። እህቴ እንደምትወጃት አውቃለሁ፣ እንድትጎዳም እንደማትፈልግ ያውቃል። የእኔ ጠላት የሚያገኘኝ በልጄ ነው። አለቀ። እሺ፣ አመሰግናለሁ። እንግዲህ ከብትሽ ነው አለም። አትስተካከልም፣ ቀስ እያለ ይጸዳል። ትሁት ጋር ቅያሬ ልብስ ካለ አመጣልሻለሁ፣ ካልሆነ አዲስ እንገዛለን። አመሰግናለሁ። አንቺን ስታድንሽ በልጇ ህይወት አስይዛለሁ። ስለዚህ በደንብ ጸሎት አድርጊላት። እሺ፣ አደርጋለሁ። ነገ ስልክ እንገዛና የምትፈልጊበት ቦታ ትደውያለሽ። እሺ። ጸደይ ፈራ ተባ እያለች በሩን ከከፈተች በኋላ ትንፋሿን ለቃ ተረጋጋች። የፈራችው ሳይሆን በስራ ብዛት የተማረረች ዶክተር ነበረች በሩን በኃይል ያንኳኳችው። ችግር አለ? ዶክተሯ በጸደይ መደናበር ግራ ተጋብታ ጠይቀቻት። በሩን ከውስጥ አትቀርቅሪ ያላልኩሽም ነበር? ምንድነው ነገሩ? አይ ጸደይ ከረጅሙ ኮሪደር ላይ አይኖቿን ሳትነቅል እዚህ ጋር ሰዎች ቆመው አልነበረም እንዴ? አሁን የወጡትን ነው የምትይኝ? አሁን የተላለፍነው ጠያቂ አይደሉም እንዴ? ጸደይ ምንም መልስ አትሰጣት። ኮሪደሩን አቋርጣ ተፈተለከች። ወደ ሆስፒታሉ በር እየተንደረደረች ስትደርስ አንድ ጥቁር ቪታራ በፍጥነት ተነስቶ ዋናውን መንገድ ሲቀላቀል ተመለከተች። ባለፈው ተልሚድን አሳዶ የገጨው ቪታራ እንደሆነ ስትጠረጥር ደንዝዛ ቆመች። የተከታተሏቸው እንደሆነ የገመተችው እውነት እንደነበረ ስታስብ ግንባሯ በላብ ወረሳ። ዶክተሯ በጥድፊያ የተልሚድን ሁኔታ ከተከታተለች በኋላ አይዞህ፣ ቁስልህ እየጠገገልህ ነው፣ ነገ 12 ሰዓት ገደማ ወደ ቤት ትሄዳለህ ብላው በችኮላ በወጣችበት ቅጽበት ጸደይ እያለከለከች ተመልሳ ገብታ በሩን ከውስጥ ቀረቀረችው። ምን ነው ችግር አለ? ተልሚድ የተቆረጠ የቀኝ እጁን ክንድ ካንገቱ ጋር የተንጠለጠለበትን ሸራና ፋሻ ደግፎ ተነሳ። እየተከታተሉን ነው። ባለፈው የገጨ ቪታራ አሁን ከበር ሲነሳ አየሁት። ለረጅም ሰከንዶች ተፋጠው ቆዩ። እነማን ናቸው? ማን ነው? ማን? ተልሚድ ማሰብ የሚችለው ግልጽ ጠላት አእምሮ ውስጥ ሊመጣለት አልቻለም። አያ በሽመሉ እሱ ይህንን ለማድረግ የሚያስችለው ለዚህ የባላንጣነት ደረጃ የሚያደርሰው ምክንያት የለም። አያ በሽመሉ እኔን ማጥቃት ከፈለገ ጊዜና አጋጣሚ የሚጠብቅበት ምንም ምክንያት የለው። አንደኛ ታሪኩን ራሱን የነገረኝ፣ ሁለተኛ መጽሐፉን ጽፌ ከጨረስኩት በኋላ አንብቦት በመደሰቱ እጄን በደስታ ጨብጦ አመስግኖኛል። ሰዎች እኮ ሐሳባቸውን ሊቀይሩ ይችላሉ። አይሆንም አይባልም። ገጸ ባህሪው የሚያሳደው ደራሲ ይህ እንዴት ሊሆን ይችላል? አያ በሽመሉ አውጣ ያለኝ ሐሳብ ቢኖር አሁን የሚገኝበትን ቦታ ነው። እሱንም እንደ ሞት አድርጌ እንድጽፍለት ፈልጎ በዚህ ባለመስማማቴ የመጨረሻው የመጽሐፉ አንቀጽ አሁን ግን አያ በሽመሉ የት እንደደረሰ አይታወቅም። ገሚሶቹ በአባይ ሸለቆ ውስጥ ተገሏል ይላሉ። ገሚሶቹ ውሃ ወስዶት ነው ይላሉ። በዚህ ቦታ አየነው የሚሉም አልጠፉም። የትኛው እውነት የትኛው ስህተት እንደሆነ በትክክል አይታወቅም ተብሎ እንዲዘጋ አድርገን ተለያይተናል። በመጽሐፉ ውስጥ ትክክለኛ ስሙን ስላልተጠቀምኩ በሱ ላይ የሚያስከትለውን ጉዳት ይቀንሳል የሚል ግምትም ነበረኝ። ታሪኩ የራሱ ከሆነ እንኳን ስሙን ፊቱን ብትቀይረውም አታድነው። የሚከታተሉት ሰዎች ስሙን ሊቀይር እንደሚችል መቼ ያጡትና። ታይ ጸደይ፣ አያ በሽመሉ በእኔ ላይ ይህንን ክፉ ነገር አይፈጽምብኝ፣ ቀኝ እጄን እንዳጣ አያረገኝም። ከፈለገ መጽሐፉን ቀምቶ ማቃጠል ይችላል እኮ።
ገና አልታተመም፣ በታይፕ እንኳን አልተመታም። መጽሐፉን ቢያቃጥለው የነገረን ሁሉ ከአእምሮህ እያወጣ ማቃጠል አይችልም። አንዳንዴ የሰማኸው ሚስጥር አጥፊ ሆኖ ሊገኝ ይችላል። ተልሚድ ለረጅም ጊዜ ጸጥ ብሎ ይህንን ሐሳብ መላልሶ አሰበው። አንዳንድ ሰዎች ሳያስቡት በስህተት ሚስጥራቸውን ሊያወሩ ይችላሉ። ሰዎች በስህተት ሚስጥራቸውን እንደነገሩት ሰው የሚፈሩት ጠላት አይኖርም። ገባህ? ያልሽው ልክ ነው፣ ግን ከአያ በሽመሉ ለሞት የሚያበቃ ሚስጥር አልሰማሁም። አዎ፣ በእርግጥ እሱ የቀድሞ መንግስት ትልቅ ባለስልጣን ሆኖ ነበር። ለሀገሩ ብዙ የደከመ ሰው፣ ከመፈንቅለ መንግስቱ በኋላ የስርዓቱን ሳይሆን ሌላ የሚያውቃቸውን ሚስጥሮችን ለመጠበቅ ራሱን ለመከራ የዳረገ ሰው ነው። ሚስጥሮቹን ደብቆ ቁምጣውን አጥልቆ ይንከራተታል። ሰዎች እንደ እብድ እንዲያዩት አደረገ። ሕይወቱ ግን እብደት አይደለም፣ ወለፈንድ ነው። የፍልስፍና ሊቃውንት አብዘርድ የሚሉት አይነት። አያ በሽመሉ ለወለፈንድ ፍልስፍና ትልቅ ምሳሌ ሳይሆን አይቀርም። የሥነ ጽሑፍ ምሩቅ እንደመሆንሽ ለዚህ ቃል አዲስ አይደለሽም መቼም። አንድ ያነበብኩት የሥነ ጽሑፍ መጽሐፍ ወለፈንድ የሚለውን ሐሳብ እንዲህ ሲል ያብራራዋል። Absurd in contemporary literature and criticism is a term applied to the sense that human beings cut off from their roots live in meaningless isolation in an alien universe ይለዋል። Absurd that uses expressionism as its philosophical base is a form of existentialism which views human beings as moving from the nothingness from which they came to the nothingness in which they will end through an existence marked by anguish and absurdity እያለ ያብራራና የአልበርት ካሙ ዘ ሜዝ ኦፍ ስፔስ እንደ ምሳሌ ያቀርባል። በእርግጥ አያ በሽመሉ ወለፈንዲያዊ ሕይወት ቢኖረውም ወለፈንዲያዊነቱ ግን መምሰል እንጂ መሆን የለበትም ማለትሽ ነው። ይህችን አማርኛና እንግሊዘኛ መቀላቀልሽን ግን ምን ታረገዋለህ? ቦሌ እኮ አውሮፕላን ብቻ የሚያርፍበት ሰፈር አይምሰልህ። በዚያ በኩል አልፈ ስትሄድ አዲስ ባህል እንደ ጋኔን ይሰፍርብሃል። ሳትወድ በግድ ፍርንዱስ ትሆናለህ። ጠላና ማር። እንደገና ሌላ ጸጥታ ሰፈነ። ባለፈው ጸደይ ጸጥታውን ጸጥ አሰኘችው። ባለፈው ከሆኑ ሰዎች ጋር ተጣልተህ መምጣትህንም ረስተነው ነበር ለካ። ተልሚድ ጠው ትዝ አለው። አያ በሽመሉን ጽፎ ጨርሶ አዲስ አበባ በገባ በሁለተኛው ቀን ደስታውን ለማክበር ፒያሳ ውስጥ ወደሚገኝ አንድ የምሽት ክበብ ይሄዳል። በጊዜ በመድረሱ የምሽት ክበቡ እርቃናቸውን ለመቆም ምንም ባልቀራቸው ሴተኛ አዳሪዎች ብቻ የተሞላ ነበር። አንድ ጥግ ይዞ ተቀመጠ። ቀዝቃዛ ቢራ እየተጎነጨ እንደ ነጎድጓድ ታምቡር ለሚበሳው ሙዚቃ ጆሮውን እያስመታ ከቢራው በላይ በሚያሰክረው እንደ ፌጦ የሚሰነፍጥ እንደ ጤና አዳም አፍንጫ የሚፎንን በአፍንጫና በዓይን መካከል ያለውን ስር የሚወጥር ውጥንቅጡ የወጣውን የሴቶቹን ያልበረደ ሽቶ ብቻውን እየማገ ከቆየ በኋላ ቀስ በቀስ ምሽት ቤቱ ይሞላል። እንኳን መቀመጫ መቆሚያ ጠፋ። ከተልሚድ ፊት ለፊት ግን አንድ ባዶ ወንበር ነበር። ሰው እየመጣ ወንበሩን ለማንሳት እጁን ሲሰድ እሰዋለሁ እያለ ሲመልስ ቆየ። ወንበሩ ግን ብቻውን ተቀምጦ አመሸ። ከጥጉ የሐሜት ወሬ ሲሰልቁ ከነበሩ 3 ሰዎች አንዱ ረጅም እጁን ልኮ ወንበሩን እየሳበ ሰውየው እስኪመጣ እንቀመጥበት እንጂ ታዲያ አለ። አልታይ ብሎ ነው እንጂ ሰውየው እኮ ተቀምጧል። እና እስካሁን ብቻዬን እያወራሁ ይመስላል? እዚህ ወንበር ላይ ከተቀመጠው ሰውዬ ጋር እኮ ነው። ሰው ባለበት ቦታ ላይ ሰው የሌለበት ቦታ ምንኛ ያናድዳል አለ ተልሚድ ወንበሩን ወደ ተቃራኒ አቅጣጫ እየሳበ። ሰውየው አይኑን ሞጭቆ ባዶ ባለጌ ወንበር ላይ አፈጠጠ። የሚታይ ነገር የለም። ተልሚድ እነሱ የተቀመጡበትን ቦታ ሁሉ ሰው እንዳልተቀመጠበት አድርጎ መናገሩ ራሱን አሳቀው። ስታወሩ የነበረውን ሁሉ እያዳመጥኋችሁ ነበር ሲላከለለት ተልሚድ ሲያወሩት የነበረው ሁሉ ሲያበሽቀው እንደቆየ በግልጽ ያስታውቅበታል። ሰዎቹ በስነ ጽሑፍ ላይ ነበረ ድምፃቸውን ከፍ አድርገው ይሳለቁ የነበር። የቀደሙትን የኢትዮጵያ ደራሲያን እያነሱ ይጥሏቸዋል፣ ይገለፍጡባቸው ነበር። ገጣሚያኑም አልቀሩም። አዲስ አለማየሁ ተሹመው ውጭ ሀገር ሂደው በሰፊው የቢሮ ጠረጴዛቸው ላይ ድርሰት ይጽፉ ነበር ይላል አንደኛው። ተልሚድ ይህንን የሚናገረውን ሰውዬ አላጣው። ደራሲ ነኝ የሚል ሰው ነው። ስለ ድርሰቱ ውብነት በየጋዜጣው ላይ በውስጥ ለውስጥ ሰዎች በማጻፍ ይታወቃል።
የኢትዮጵያ ጋዜጦች በትንሽ ፍርፋሪ መልአክ በሉኝ ብትላቸው አይናቸውን አያሹም ሲል አሰበ ተልሚድ ብዙ ሰውየውን ሲያይ ቆይቶ። የጋዜጣ ውዳሴም ሆነ የጋዜጣ ኩሳሴ ምንም አላረገም። እንዲያውም ጋዜጣ ካቀሰሰው ጋዜጣ ያኮሰሰው የተነባቢነት እድል ሳያገኝ አይቀርም። ውዳሴ ካገጠጠው ሂስ የወቀጠው ደራሲ ታላቅ የመሆን እድል አለው። እነ ሼክስፒርም በብዙ የሂስ ሙቀጫ ባይሸከሸኩ ኑሮ እንዲህ እስካሁን ድረስ ባልፈኩ። ተልሚድ ብዙ የተናገሩትን ሲያዳምጥና ሲያስብ ቆይቶ በመብሸቁና ዛፍ ስር መጻፍ ነበረባቸው ሲል በውስጡ መለሰለት። ሁለቱ አብረውት ያሉት በፌዝ እየሳቁ ያዳምጡታል። ሁለቱን አያውቃቸውም። ምናልባት እነሱም ደራሲ ነን የሚሉ ሳይሆኑ አይቀሩም ሲል ገመተ። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን በቀጣይ እናቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።